እሺ እንዴት ናችሁ? አማን ነው። ካሳሁን ደረጀ ነኝ ከራዲካል ቱቶር ሞዴል ኤግዛም ፎርን መስራት ጀምረናል። በክፍል 1 እና በክፍል 2 ቪዲዮአችን ላይ ከጥያቄ ተራ ቁጥር 1 ጀምረን እስከ ጥያቄ ተራ ቁጥር 15 ድረስ ያሉ ጥያቄዎችን ሰርተን ነበር ያቆምነው አይደል? በጣም አሪፍ በጣም አሪፍ። በዚህኛው ቪዲዮ ደግሞ ከጥያቄ ተራ ቁጥር 16 እንጀምርና እስከቻልነው ድረስ ሰርተን እረፍት እናደርጋለን ማለት ነው። question number 16 ምን ይለኛል? the length of a wire is increased by 1 mm on the application of a certain load. እሺ in a wire of the same material but of twice the length and half the radius. እሺ the force will produce an elongation of dash. okay so ይሄ grade 10 physics unit 3 አይደል? which is elasticity and static equilibrium of rigid body. okay so ከዩኒት 3 የመጣ ጥያቄ ነው። በጣም አሪፍ። እንደተለመደው ጥያቄያችንን ክሊር በማድረግ እንጀምራለን። ማስታወሻችንን እናዘጋጃለን። ምን ይለኛል? okay so the length of a wire is increased by 1 mm on the application of a certain load. እሺ so አንድ ዋየር አለኝ። okay so እዚህ ዋየር ላይ የሆነ certain amount of load አለ which is f ማለት ነው። okay so እዚህ ዋየር ላይ የሆነ certain amount of load እንትን ሲል አክት ሲያደርግ ይሄ ሎድ በምን ያህል መጠን ኢሎንጌት አደረገ ወይም ተለጠጠ፣ ወደ ጎን ተለጠጠ በስንት? በ1 ሚሊ ሜትር። okay so አሁን ይሄንን L1 ብለው okay so change in L1 ስንት ነው? which is 1 ሚሊ ሜትር ነው ማለት ነው አይደል? ቼንጁ ማለት ነው። ኦኬ ታይል አይደል? ሶሪ። እሺ so ቀጣዩ ሴንቴንስ ምን ይላል? in a wire of the same material but of twice the length and half the radius. ሌላ ከተመሳሳይ ማቴሪያል የተሰራ ሌላ ዋየር ቢኖርና which is የመጀመሪያውን ዋየር ሁለት እጥፍ የሚረዝም which is L2 ብለው which is twice of L1 የሆነ ኦኬ ኤንድ ሬዲየሱ ደግሞ የዚህ ግማሽ። ኦኬ ሬዲየሱ ማለት ከሴንተሩ እስከ ጠርዙ ያለው እንትን ርቀት which is ሬዲየስ ለመጀመሪያው ማቴሪያል r ካል ነው፣ ለሁለተኛው ማቴሪያል ስንት ነው? r/2 ማለት ነው። ሬዲየሱ r/2 ነው። ሶ ምንድነው የሚለኝ? the same force will produce እዚህ የመጀመሪያው ማቴሪያል ላይ አክት ያደረገው ፎርስ ወይም ሎድ እዚህም ላይ ሃፕን ቢያደርግ ኦኬ ይሄ ዋየር በምን ያህል መጠን ኢሎንጌት ያደርጋል፣ ወደ ጎን በምን ያህል መጠን ይለጠጣል ነው which is changing L2 ነው ማለት ነው አይደል? እሺ ሶ ከያንግስ ሞጁለስ ምን እናውቃለን? ያንግስ ሞጁለስ ማለት which is stress over strain አይደል? which is force over area ሲካፈል change length over original length L ኖት ማለት ነው አይደል? ሶ በዛ መሰረት ይሄ which is A over B ሲካፈል ለC over D which is basic maths አይደል? A over B ሲባዛ which is F over A ሲባዛ L ኖት ኦቨር ቼንጅ ኢን ኤል አይደል? ከታች ያለው ይገለበጣል። ሶ ያንግስ ሞጁለስ ዋይ ማለት ስንት ይሆናል? ኤፍ ኤል ኖት ኦቨር ኤሪያ ቼንጅ ኢን ኤል። ኦኬ ናው የጠየቅነው ማንን ነው? ቼንጅ ኢን ኤል ነው አይደለ? ቼንጅ ኢን ኤል ነው የጠየቅነው። ኦኬ ሶ ከዚህ ውስጥ ቼንጅ ኢን ኤል ለማለት ይሄን አባዝቼ ባካፍለው which is ኤፍ ኤል ኖት ኦቨር ዋይ ኤ ይሆናል ማለት ነው። ኦኬ ሶ this is a formula for change in length ማለት ነው። በጣም አሪፍ። አሁን ለዋየር 1 ኦኬ ሶ ለዚህኛው ቼንጅ ሌንግዙን ስፈልግ ኢዝ ኢኳል ቱ ሶሪ ታይል አይደል? ኤፍ ሲባዛ ኤል ኖት ማለት ኤል1 ብያለሁ አይደለ? ኢኒሻሊ የነበረው ሌንግዝ ማለት ነው which is ኤል1 ብያለሁ። ለማን? ቼንጅ ሌንግዝ ኤል1 ኦኬ ሲካፈል ዋይ ሲባዛ ኤሪያ ማለት which is ሰርክል ነው ብዬ ባሰብ which is ፓይ አር ስኩዌር አይደለ? ፓይ አር ስኩዌር ይሆናል ማለት ነው። እሺ ሶ በተመሳሳይ ቼንጅ ሌንግዙን ስፈልግ ምን አደርጋለሁ? ኤፍ ተመሳሳይ ነው። ኤል1 ስንት ነው? which is ኢኒሻሊ የነበረው ሌንግዝ ማለት ነው which is 2 times ኤል1 ወይም twice of ኤል1 ማለት ነው። ሶ twice of ኤል1 ማለት ነው አይደል? ሲካፈል ዋይ ሲባዛ ፓይ ሬዲየስ ውስጥ ነው የመጀመሪያውን ሃፍ ተብለናል which is r/2 the whole square ማለት ነው አይደል? ሶ እንዴት አድርጌ ማስተካከል እችላለሁ? 2f ኤል1 ኦቨር ዋይ ፓይ አር ስኩዌር ኦቨር 4 አይደል? ይሄ ስኩዌርነቱ ለዚህም ስለሆነ ማለት ነው አይደል? ሶ በዚህ መልኩ ተቀምጣ። አሁን ቼንጂን ኤል1 ኦቨር ቼንጂን ኤል2ን ብፈልግ which is this one ሲካፈል ለማን? ለዚህኛው ማለት ነው። ኦኬ ሶ ኤፍ ኤል1 ኦቨር ዋይ ፓይ አር ስኩዌር ኦቨር twice of ኤፍ ኤል1 አይደል? ኦቨር ዋይ ፓይ አር ስኩዌር ኦቨር 4 ቅድም እንደተነጋገርነው which is ኤ ኦቨር ቢ ሲካፈል ለሲ ኦቨር ዲ ማለት ምን ማለት ነው? ኤ ኦቨር ቢ አይደል? ሲባዛ ከታች ያለችው ወደ ላይ ትወጣለች አይደል? ዲ ኦቨር 0 which is ዋይ ፓይ አር ስኩዌር ኦቨር 4 ሲካፈል ለማን? ለ2 ዋይስ ኦፍ ኤፍ ኤል ሆነ ማለት ነው
አይደል? ሶ ይሄኛውን በዚህ መልኩ ጽፈዋለሁ ነው አይደል? ሶ ኤፍ ተመሳሳይ ነው አይደል? ይጣፋል አይደል? ሶ ማቴሪያሎች ሁለቱም የተሰሩበት ተመሳሳይ ኤክስ ስለሆነ ያንግስ ሞጁለሳቸው ተመሳሳይ ነው አይደል? ሶ ዋይም ይጣፋል፣ ፓይ በፓይ ይጣፋል፣ አር ስኩዌር በአር ስኩዌር ይጣፋል። ሶ ኤል1 በኤል1 ይጣፋል አይደል? ሶ ዘ ኦንሊ የቀረን ምንድነው 1/4/2 ነው። ኦኬ ሶ ምን አደርጋለሁ? እቺ እንደገና ልጻፋት። ኦኬ which is changing L1 over changing L2 ማለት which is 1/4/2 ይቀራል ማለት ነው አይደል? ሶ changing L1 ስንት ነው? እሺ እንደገና መጀመሪያ እናስተካክለው። ስንት ነው ማለት ነው? ይሄ 1/4 ሲባዛ 2 ማለት 2/1 ነው። ሲወጣ ይገለበጣል ማለት ነው which is 1/8 ማለት ነው። ሶ changing L1 ስንት ነበረ? 1 ሚሊ ሜትር አይደል? ጥያቄያችን ላይ እንዳለው ሶ 1 ሚሊ ሜትር ሲካፈል ቼንጅን ኤል2 ኢዝ ኢኳል ቱ 1/8 ማለት ነው። ሶ ይሄን ብናባዛው 8 ሚሊ ሜትር ኢዝ ኢኳል ቱ ቼንጅን ኤል2 ሶ ዲስ ኢዝ ዘ ቼንጅ ሌንግዝ ኦፍ ዋየር 2 ማለት ነው። ኦኬ የዚህኛው ኦኬ ሶ በዚህ መልኩ እናስቀምጣለን። ኦኬ ሶ በዛ መሰረት መልሳችን ምን ይሆናል ማለት ነው? ዲ ይሆናል ማለት ነው። መልሳችን ዲ ይሆናል። ኦኬ በጣም አሪፍ በጣም አሪፍ። ወደ ጥያቄ ተራ ቁጥር 17 ደርሰናል። ሶ ኩዌስችን ነምበር 17 ምን ይለኛል? ሶ ምን ይለኛል? ታያል አይደል? እሺ a rigid ball of weight 100 Newton is suspended with the help of a string. The ball is pulled by horizontal force F such that the string makes an angle of 30 degree with a vertical. ሶ ጥያቄው ምንድነው? what is the magnitude of force F ነው የሚለኝ። ኦኬ ሶ እንደተለመደው ጥያቄያችንን ክሊር በማድረግ እንጀምራለን። ሶ በአንድ ገመድ ወይም በአንድ ክር ተንጠልጥሎ የነበረ ዌይቱ 100 ኒውተን የሆነ አንድ ኳስ አለ። ኦኬ ሶ ኳሱ ከዚህ ከቨርቲካል አክሲሱ 30 ዲግሪ ኢንክላይን አድርጎ እንዲቀመጥ ብፈልግ ወደ ጎን ምን አለን መሳብ አለብኝ አይደለ? አይደል? ወደዚህ እንዲመጣልኝ ማለት ነው። ወደ ጎን መሳብ አለብኝ። ሶ ይሄ አፕላይድ ፎርስ መጠኑ ምን ያህል መሆን አለበት ነው። ኦኬ ሶ እንደተለመደው እንደዚህ ጥያቄ ሲሰጠን የመጀመሪያ ኦኬ ሶ the very first step መሆን ያለበት ምንድነው? which is step 1 እንበለው which is free body diagram መሳል አይደል? ፍሪ ቦዲ ዲያግራም መሳል ምን እንድንረዳ ያስችለናል? which is እዚህ ሲስተም ላይ ቨርቲካሊ አክት የሚያደርጉትን ኤንድ ሆሪዞንታሊ አክት የሚያደርጉትን ፎርሶች ክሊርሊ ለይተን እንድናውቅ ያስችለናል ማለት ነው። ኦኬ ሶ which is ፍሪ ቦዲ ዲያግራም መሳል ማለት which is ኤክስ ዋይ አክሲስ ላይ ማስቀመጥ ማለት ነው አይደል? ሶ this is the y and this is the x አይደል? እሺ ሶ ይሄ ገመዱ የታሰረበት ገመድ ኳሱ የታሰረበት ገመድ አለ። ኦኬ which is እንደዚህ ማለት ነው አይደል? ሶ this is what the tension force አይደል? ቲ እንለዋለን ማለት ነው አይደል? ቲ and weight vertically downward አለ which is የኳሱ weight vertically downward አለ which is weight is equal to 100 ኒውተን ማለት ነው አይደል? ሶ ከኛ የሚጠበቅብን ወይም አፕላይ የምናደርገው ፎርስ አለ this is the applied force ምንም በለው ኤፍ ነው ማለት ነው። ሶ ከቨርቲካሉ 30 ዲግሪ ነው which is ከቨርቲካሉ ይኸው 30 ዲግሪ። አሁን ያ ይጠቅን ያለ ነው የፎርስን ማግኒቲዩድ ነው። ኦኬ እሺ ሶ እዚህ ጋር አት አን አንግል ስለሆነ አክት እያደረገ ያለው which is t which is ኤክስ ኮምፖነንትም አለው ዋይ ኮምፖነንትም አለው። ሶ እሱን ክሊርሊ ለይተን ማስቀመጥ ይጠበቅብናል። ሶ ዲስ ኢዝ the vertical component or the y component of the tension force which is ty እንለዋለን። ይሄን ደግሞ ምን እንለዋለን? which is tx ማለት ነው አይደል? የቴንሽናችን ኤክስ ኮምፖነንት ማለት ነው። ያው እዚህ ጋር ዳይሬክት ያስቀምጫለሁ። ሶ ከዚህ ውስጥ አሁን ለምሳሌ ty እና txንም ፈርዘር ሄደን እናስቀምጠው which is አሁን ለምሳሌ ኮስ ቴታ ስንል which is adjacent ሲካፈል ለማን ለሃይፖቴነስ አይደል? ሶ ኮስ 30 ዲግሪ ማለት which is adjacentታችን በእኛ ኬት ማለት ነው ty ነው አይደል? ty ኦቨር ታይል አይደል? ለቲ ማለት ነው። ኦኬ ሶ ty ማለት which is t ኮስ 30 ዲግሪ ይችኛዋን ኢኩዌሽን 1 እንበላት። ኦኬ በተመሳሳይ ኦኬ ሳይን ቴታ ማለት which is opposite over hypotenuse አይደል? ለአንግላችን ተቃራኒ የሆነው ሳይድ which is tx ነው tx over t ማለት ነው። ኦኬ ሶ ሳይን 30 ማለት which is tx over t ማለት ነው። ኦኬ ሶ tx ማለት which is t ሳይን 30 ዲግሪ። ኦኬ ሶ ይህ ስለሚያስፈልገን ኢኩዌሽን 2 ብለን እናስቀምጠው። በቃ የመጀመሪያው ስቴፓችንን ጨረስን። ፍሪ ቦዲ ዲያግራም መሳል። ኦኬ ሶ በዚህ መልኩ ማስቀመጥ ሁሉንም አወቀን ማለት ነው። እሺ አሁን ቀጣይ ምንድነው? which is step 2 ነው። ኦኬ ሶ step 2 ምንድነው? which is a summation of forces along x axis ኦኬ which is ምን ማለት ነው? ይሄ ሆሪዞንታሊ አክት የሚያደርጉትን ፎርሶች ፈልገን እንዳለ መደመር። ኦኬ which is
ኔት ፎርስ ማለት which is ኤፍ አፕላይድ ፎርስ አይደል ሲቀነስ which is ቲኤክስ አይደል የቴንሽናችን ሆሪዞንታል ኮምፖነንት ወደ ኔጌቲቭ ኤክስ አክሲስ ነው አክት እያደረገ ያለው ሲቀነስ ማን ቲኤክስ ኢዝ ኢኳል ቱ ዜሮ። ለምንድን ነው እዚህ ጋር ዜሮ የምንለው? ሶሪ እዚህ ጋር ለምንድን ነው ዜሮ የምንለው? which is ኤፍ ኔት ማለት which is ማስ ታይምስ አክሰለሬሽን ነው። ሶ አክሰለሬሽናችን ዜሮ ነው። ሶ ዜሮ ሲባዛ በኤል ዜሮ ማለት ነው። ኦኬ ሶ ከዚህ ውስጥ ኤፍ ኢዝ ኢኳል ቱ ቲኤክስ የሚለውን ማወቅ እችላለሁ ማለት ነው አይደል? ኤፍ ኢዝ ኢኳል ቱ ቲኤክስ። እሺ አሁን ቲኤክስን ስለማላቅ ኦኬ፣ ምክንያቱም ቲኤክስ ማለት ቲ ሳይን 30 ነው። ቲ ሲባዛ ሳይን 30 ዲግሪ። ሶ ቲን ስለማላቅ ወደ ቀጣይ ስቴፕ ሄዳለሁ። ተመሳሳይ ስቴፕ 2 ላይ ሰሜሽን ኦፍ ፎርስስ አሎንግ ዋይ አክሲስ which is ሲስተሙ ላይ ቨርቲካሊ አክት የሚያደርጉትን ፎርሶች ፈልጌ መደመር ማለት ነው። ኦኬ ሶ እነማን ናቸው? which is የቲ ወይም የቴንሽናችን ቨርቲካል ኮምፖነንት which is ቲዋይ አይደል? ቲዋይ ሲቀነስ ዌይታችን ወርታችን ነው አይደለ? አክት ያደርግ ያለው ኦኬ ሶ ኢዝ ኢኳል ቱ ኔት ፎርሳችን which is ከኔ ኔት ፎርሳችን ምንድነው? ዜሮ ነው አይደል? አክሰለሬሽን ዜሮ ስለሆነ ማለት ነው። እሺ ሶ ቲዋይ ኢዝ ኢኳል ቱ ዘ ዌይት። ሶ ቲዋይ ማለት ዌይታችን ስንት ነው ተብለናል? 100 ኒውተን ነው። እሺ ኦኬ ሶ አሁን እዚህ ጋር ቲዋይ ምን ተብለናል? ቲዋይ ኢዝ ኢኳል ቱ which is ኢኩዌሽን 1 ላይ ማለት ነው ቲዋይ ማለት ቲ ኮስ 30 ነው ተብለናል አይደል? ሶ ወረቀታችን እንደዚህ እንዘርጋውና ሶ ኢኩዌሽን 1 ላይ ቲዋይ ማለት ቲ ኮስ 30 ነው። ሶ ቲዋይ ኢዝ ኢኳል ቱ ቲ ታይምስ ኮስ 30 ዲግሪ ነው ተብለናል። ኤንድ ከዚህኛው ኢኩዌሽን ደግሞ ቲዋይ ማለት 100 ኒውተን ነው ተብለናል። ሶ ቲዋይ ኢዝ ኢኳል ቱ 100 ኒውተን ማለት ነው። ኦኬ ሶ ይሄም ባስገባው 100 ኢዝ ኢኳል ቱ ቲ ታይምስ ኮስ 30 ዲግሪ ነው ማለት ነው አይደል? ሶ ቲ ለማግኘት ቦት ሳይድ በኮስ 30 ዲግሪ ኮዛይን 30 ማካፈል ሶ ቲ ስንት ይሆናል ማለት ነው? 100 ሲካፈል ኮዛይን 30 which is 0.866 ማለት ነው አይደል? ሶ ይሄን ስናካፍለው we will get 115.47 ይላል የኔ ካልኩሌተር። ኦኬ ሶ እናንተ በኮምፒውተር የምትፈተኑ ከሆነ which is ካልኩሌተር አፓችሁን አብርታችሁ ማካፈል ነው ማለት ነው። ኦኬ ሶ ብዙ የሚከብድ ነገር የለም። ሶ ቴንሽናችንን በዚህ መልኩ አገኘን ማለት ነው። ሶ ነገር ግን የጠየቅነው ምንድነው እኛ ኤፍ ነው አይደል? ሶ ኤፍ ማለት ኤፍ ኢዝ ኢኳል ቱ ቲኤክስ ነው ተብለናል። ሶ ኤፍ ኢዝ ኢኳል ቱ ቲኤክስ ማለት which is ቲ ሳይን 30 ዲግሪ ነው። ሶ ቲ ማለት ስንት ነው ተብለናል? 115.47 ኒውተን ሲባዛ ሳይን 30 which is 0.5 ማለት ነው። ወይንም ይሄን ለሁለት ማካፈል ሶ we will get 57.73 ኒውተን የሚል እናገኛለን ማለት ነው። ኦኬ ሶ በዚህ መልኩ አፕላይድ ፎርሳችንን አወቅን which is ኤፍ ነው ማለት ነው። ሶ ኤፍ is going to be 57.73 ኒውተን ማለት ነው። ኦኬ ሶ በዛ መሰረት መልሳችን ምን ይሆናል? which is this one C ማለት ነው። መልሳችን C ይሆናል። ኦኬ መልሳችን C ይሆናል። በጣም አሪፍ። ወደ ጥያቄ ተራ ቁጥር 18 ደርሰናል። ይታያል አይደል? ሶ question number 18 ምን ይለኛል? question number 18 the electrostatic force on a small sphere of charge 0.4 microcoulomb due to another small sphere of charge negative 0.8 microcoulomb in area 0.2 newton። እሺ what's the distance between the two spheres ነው የሚለኝ which is የኩሎምብስ ሎ ጥያቄ ማለት ነው አይደለ? ሶ አሁን ጊቨናችን which is q1 ስንት ነው? 0.4 ማይክሮኩሎምብ። ኦኬ ሶ ይሄን እስቲ እዚሁ እናስተካክለውና 0.4 ማለት ይሄን ብጽፈው which is 4 times 10⁻⁷ ኩሎምብ እንደማለት ነው አይደል? እሺ ሶ q2 ማለት which is ኔጌቲቭ 0.8 ማይክሮኩሎምብ ነው which is ይሄ ማለት ኔጌቲቭ 8 times 10⁻⁷ ኩሎምብ ማለት ነው። ይሄን እንደዚህ አድርጌ መጻፍ እችላለሁ አይደለ? ኔጌቲቭ 0.8 ነው ያለኝ ወደ ውጭ አውጣትና ኤክስፖነንቱን ከፍ አደረኩት ማለት ነው አይደል? እሺ ሶ እንደዚህ አድርጌ ጻፍኩት ማለት ነው። እሺ ሶ ኢን ዘ ፎርስ በሁለቱ መካከል ያለው ስታቲክ ፎርስ እንት ነው 0.2 ኒውተን ነው which is ይሄን ማውጣት ይብስፈው 2 times 10⁻⁻1 ኒውተን ማለት ነው። እሺ ሶ አሁን አር ነው የጠየቁት። ኦኬ ሶ ኤፍ ማለት which is k q1 q2 ኦቨር r ስኩዌር ነው። ሶ እኛ r ስኩዌርን መጀመሪያ እንፈልግ። ሶ r ስኩዌር ማለት k q1 q2 ኦቨር ኤፍ ይሆናል ማለት ነው አይደል? ሶ መጀመሪያ r ስኩዌርን ካገኘን በኋላ የምናገኘውን ውጤት ስኩዌር ሩት ውስጥ እንከተዋለን ነው ሐሳቡ። ኦኬ ሶ ኩሎምብስ ኮንስታንት k which is 9 times 10⁻⁹ ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር ሲባዛ q1 which is ለዛርጋ ወረቀቱን
እሺ ሶ ኪዋን ስንት ነው? 4 ታይምስ 10 ሬዝ ቱ ማይነስ 7 ኩሎምብ ነው ሲባዛ ኪቡቱ አይደል? ሶ ኔጌቲቭ ለጊዜው አያስፈልገም ሬዲየስ ስለሆነ የምፈልገው ርቀት ስለሆነ የምፈልገው ማለት ነው። which is 8 ታይምስ 10 ሬዝ ቱ ማይነስ 7 ኩሎምብ ማለት ነው። ኦኬ ሲካፈል ለማን ኤፍ ስንት ነው? which is 2 ታይምስ 10 ሬዝ ቱ ኔጌቲቭ 1 ኒውተን ማለት ነው አይደል? ሶ ስናባዛው ስንት ይሆናል ማለት ነው? 9 ጊዜ 4 36 ሲባዛ በ8 which is 36 ሲባዛ 8 6 ጊዜ 8 48 8 ጽፌ 4 አለኝ 8 ጊዜ 3 24 24 እና 4 which is 28 ማለት ነው። which is 288 ሲባዛ 10 ሬዝ ቱ እዚህ ጋር 9 አለኝ አይደል? ሶ ቤዛቸው ተመሳሳይ ከሆነ ኤክስፖነንቱን እደምራለሁ አይደል? ሶ 9 ሲደመር which is ኔጌቲቭ 7 which is 9 ሲቀነስ 7 ማለት ነው አይደል? 2 ሲቀነስ 7 which is ኔጌቲቭ 5 ነው ማለት ነው። ሲካፈል ለማለት 2 ታይምስ 10 ሬዝ ቱ ማይነስ 1 ማለት ነው። ሶ ይሄን ስናካፍለው ስንት ይሆናል ማለት ነው? 144 ታይምስ 10 ሬዝ ቱ እዚህ ጋር ማይነስ 5 ነበር አይደል? እቺ ኔጌቲቭ 1 ወደ ላይ ስትወጣ ትኖራለች ሲደመር 1 ትሆናለች ማለት ነው። which is ይሄ r ስኩዌር ኦኬ ስንት ይሆናል ማለት ነው? 144 ታይምስ 10 ሬዝ ቱ ማይነስ 4 ይሆናል ማለት ነው። ሶ ይሄን r ለማግኘት ምን አደርጋለሁ? ስኩዌር ሩት ውስጥ እከተዋለሁ which is 144 ታይምስ 10 ሬዝ ቱ ማይነስ 4 ማለት ነው። ሶ 144 ከስኩዌር ሩት ውስጥ ሲወጣ ይሆናል 12 ይሄ ስንት ይሆናል? ቲስ 10 ሬዝ ቱ ማይነስ 2 ይሆናል ማን አር ማለት ነው። ሶ ይሄን ይዤ ምርጫ ላይ እመጣለሁ። ሶ በዚህ መልኩ ተቀመጠ የለም አይደለ? በዚህ መልኩ ተቀመጠ። ሶ የተወሰነ ሪአሬንጅመንት ይፈልጋል ማለት ነው። ይሄ ምን ማለት ነው? which is 12ን ትጽፉና 10 ሬዝ ቱ ማይነስ 2 ማለት 1 2 ብሎ ስገቡ ማለት ነው። which is 0.12 ሜትር which is this one ማለት ነው። ኦኬ መልሳችን ይሆናል ቢ ይሆናል ማለት ነው። መልሳችን ቢ ይሆናል። በጣም አሪፍ በጣም አሪፍ። ወደ ጥያቄ ተራ ቁጥር 19 ደርሰናል። ሶ question number 19 ምን ይለኛል? ይታያል አይደል? ሶሪ ለመለሰው። እሺ the current through a 10 ohm resistor is 1.2 amperes። እሺ what is the potential difference across the resistor ነው የሚለኝ። ሶ ይሄ ኦhm ስሎ ስትሬት ፎርዋርድ ነው ጥያቄ ነው አይደለ? ሶ ሬዚስታንሳችን ሰጥቶኛል which is 10 ኦhm ነው። ኦኬ ኤንድ በዚህ ሬዚስተር ውስጥ የሚያልፈው የከረንት መጠን ስንት ነው? which is 1.2 አምፒየር ነው። ሶ v is equal to I times r አይደል? ሶ 1.2 አምፒየር ሲባዛ በ10 ኦhm ማለት ነው አይደል? ስንት ይሆናል ማለት ነው? 12 ቮልት ማለት ነው which is a ማለት ነው አይደል? ሶ መልሳችን ምን ይሆናል? a ይሆናል ማለት ነው። መልሳችን a ይሆናል። በጣም አሪፍ በጣም አሪፍ። ወደ ቀጣዩ ጥያቄ እናመራለን which is question number 20 ማለት ነው። እሺ ጥያቄ ተራ ቁጥር 20 ላይ ደርሰናል። ሶ ምን ይለኛል? ማስታወሻችንን እናዘጋጃለን። ሶ ምን ይለኛል? 3 identical resistors are connected in parallel to a battery። እሺ which statement correctly describes the current and potential difference ነው የሚለኝ። ሶ ጥያቄያችንን ክሊር ስናደርገው ኦኬ 3 አይደንቲካል የሆኑ ሬዚስተሮች ኢን ፓራለል ተገናኝቷል። ከማን? ከቮልቴጅ ሶርስ ጋር ወይም ከፖቴንሻል ዲፍረንሱ ጋር ማለት ነው። ኦኬ ሶ በዚህ መልኩ ተገናኝቷል። እሺ ሶ በውስጣቸው የሚያልፍ ምን አለ? ከረንት አለን። ሶ ዲስ ዋን ኢዝ አር ኦኬ አይደንቲካል ስለሆኑ አር ይሆናሉ ማለት ነው። እሺ ሶ በዚህ መረጃ መሰረት ስለ ከረንት እና ስለ ፖቴንሻል ዲፍረንሳቸው ተመሳሳይ የሆነው ወይም ትክክለኛ የሆነው አረፍተ ነገር የትኛው ነው ጥያቄው? A the potential difference across each resistor is the same ትክክል ነው። እሺ but the current through each resistor may differ no ኦኬ ሶ የመጀመሪያው ስቴትመንት ትክክል ነው ግማሹ ድረስ ማለት ነው። ኦኬ ያ ማለት ምንድነው? the potential difference across this one and this one is the same ምክንያቱም ሶስቱም ዳይሬክትሊ ከሶርሱ ጋር ቀጥታ ነው የተገናኙት። ሶ ፖቴንሻል ዲፍረንሳቸው ተመሳሳይ ነው የሚሆነው። ሶ ተመሳሳይ ፖቴንሻል ዲፍረንስ ካላቸው ተመሳሳይ ሬዚስታንስ ካለ ደግሞ ፍሎ የሚያደርገው ከረንትን በውስጣቸው ተመሳሳይ ነው። ሶ ሜይ ዲፈር ነው የሚለው። ሶ ይሄ መልስ አይሆንም ማለት ነው። እሺ ሶ ቢ the current through each resistor is the same እሺ but the potential difference differs no ቢ መልስ አይሆንም። ሲ both current and potential difference differ in each resistor no እሺ ሶ ዲ the potential difference across each resistor is zero no ሶ ጥያቄ ተራ ቁጥር 20 አድጀስትመንት ይፈልጋል። ኦኬ ሶ የተወሰነ ኮሬክሽን ይፈልጋል። ሶ መልስ የለውም ለጊዜው። ኦኬ ሶ መልስ የለውም ብለን እናልፋለን ማለት ነው። ወይም ፈታኝ መምህራኖቻችንን እንጠይቃለን ነው። እሺ ጥያቄ ተራ ቁጥር 21 ላይ ደርሰናል። ሶ ምን ይለኛል? a straight long wire carries an electric current to the right እሺ the current is placed in a uniform magnetic field directed into the page እሺ
ሶ የማግኔቲክ ፊልድ ዳይሬክሽናችን ወዴት ነው? ዳይሬክትድ ኢንቱ ዘ ፔጅ ነው፣ ወደ ውስጥ ነው ማለት ነው። ኦኬ ሶ የከረንቱ ዳይሬክሽን ወደዚህ ነው፣ የማግኔቲክ ፊልድ ዳይሬክሽኑ ወደ ውስጥ ነው። ጥያቄው ምንድን ነው? ዋት ኢዝ ዘ ዳይሬክሽን ኦፍ ዘ ማግኔቲክ ፎርስ ኦን ዘ ከረንት። ኦኬ ሶ አሁን ለመስራት ምንድን ነው የምናደርገው? ዊች ኢዝ ራይት ሃንድ ሩል ነው የምንጠቀመው አይደል? የቀኝ እጃችንን 3 ጣቶች እንደዚህ ፒን እናደርጋለን። ሶ ኢንዴክስ ፊንገራችን ወይም አመልካች ጣታችን ወደ ከረንቱ ይሆናል። ኤንድ የማግኔቲክ ፊልድ ዳይሬክሽን ኢንቱ ዘ ፔጅ ነው፣ ወደ ውስጥ ነው አይደል? እንዴት እንደማሳያችሁ አላውቅም። ሶ ዲስ ኢዝ የማግኔቲክ ፊልድ ዳይሬክሽናችን ወደዚህ ነው። የከረንት ዳይሬክሽናችን ይሄው ወደዚህ ነው። ኦኬ ሶ የማግኔቲክ ፎርስ ዳይሬክሽናችን ወዴት ነው? ወደ ላይ ነው አይደል? የሚያሳየው ወደ ላይ which is to the top of the page የሚለው ይሆናል ማለት ነው አይደል? ሶ ራይት ሃንድ ሩል ነው የምንጠቀመው ሲን ጥያቄ ሲያጋጥመን። ኦኬ ሶ በዛ መሰረት መልሳችን ዲ ይሆናል ማለት ነው አይደል? to the top of the page የሚለው ይሆናል ማለት ነው። እሺ ጥያቄ ተራ ቁጥር 22 ላይ ደርሰናል። ሶ question number 22 ምን ይለኛል? The refractive index of a medium is 1.5. እሺ if the speed of light in a vacuum is 3 times 10 raised to 8 meter per second, what is the speed of light in the medium ነው የሚለኝ። ኦኬ ሶ አሁን ሪፍራክቲቭ ኢንዴክሱ ተሰጥቶኛል። ስንት ነው? 1.5 ነው። ሶ the speed of light in a vacuum which is c ነው, which is 3 times 10 raised to 8 meter per second ነው። ሶ ሪፍራክቲቭ ኢንዴክስ እና ስፒድ ኦፍ ላይትን ሪሌት የምናደርግበት ፎርሙላ እንዴት ነው? which is c over n ይሆናል ማለት ነው አይደል? ሶ c ስንት ነው? which is 3 times 10 raised to 8 meter per second ሲካፈል ለማለ 1.5 ይሆናል ማለት ነው አይደል? ሶ ሲካፈል ለ1.5 which is 2 times 10 raised to 8 meter per second ማለት ነው። ሶ this is the speed of light, I mean the speed of light በዚህ ማቴሪያል ሚዲየም ውስጥ which is ሪፍራክቲቭ ኢንዴክሱ 1.5 በሆነ ማቴሪያል ውስጥ ስፒድ ኦፍ ላይት ስንት ነው? እንደዚህ ነው ማለት ነው። ኦኬ ሶ እዚህ ጋር እንደምናየው ስፒድ ኦፍ ላይት እና ሪፍራክቲቭ ኢንዴክስ which is ኢንዳይሬክትሊ ሪሌትድ ናቸው። ይሄ ኢንዴክሱ በጨመረ ቁጥር ስፒዱ ይቀነሳል ነው። ኦኬ ሶ በዛ መሰረት መልሳችን ምን ይሆናል? ቪ የሚለው which is b ማለት ነው። b this one b። እሺ ጥያቄ ተራ ቁጥር 23 which is the last question for this video. ኦኬ ሶ ለዚህኛው ቪዲዮ የመጨረሻው ጥያቄያችን ይሁን። ሶ ምን ይለኛል? which of the following sequences correctly arranges the electromagnetic waves in order of increasing frequency. ኦኬ ሶ የሚያንሰው አለ፣ ከሱ የሚበልጠው አለ፣ ከሁለቱም የሚበልጠው አለ፣ ከሶስቱም የሚበልጠው which is እየጨመርን ነው የምንሄደው ማለት ነው። እሺ ሶ ኤ ሬዲዮ፣ እሺ ሶ ማይክሮዌቭስ፣ ኢንፍራሬድ፣ ቪዚብል፣ አልትራቫዮሌት ኤንድ ጋማ ሬስ። የስ መልሳችን ኤ ነው ማለት ነው። እስቲ ቢ ሲነዲን ቼክ አድርጉ። እሺ ቢን እስቲ ቼክ እናድርገው። ጋማ ሬስ፣ አልትራቫዮሌት፣ ቪዚብል፣ ኢንፍራሬድ፣ ማይክሮዌቭስ which is ይሄ ደግሞ ምንድን ነው? ዲክሪዚንግ ፍሪኩዌንሲ ነው አይደል? እየቀነሰ ኦኬ አይደል? ከዚህኛው ፍሪኩዌንሲ ይቀንሳል፣ ከዚህ ይቀንሳል፣ እየቀነሰ የመጣው ሶ የኤ ግልባጭ ነው። ሶ ሲ እና ዲ መልስ አይሆንም። ሶ አወር አንሰር ኢዝ ኤ። በጣም አሪፍ በርቱልኝ፣ አጥኑ። ኦኬ ሶ በሚቀጥለው ቪዲዮ ከጥያቄ ተራ ቁጥር 24 ጀምረን እንቀጥላለን። ኦኬ ጥያቄ ተራ ቁጥር 24 ጀምረን እንቀጥላለን። ቻናሉን ጠቃሚ ነው ካገኛችሁት ለጓደኞቻችሁ ሼር አድርጉ። አመሰግናለሁ። ቻው